ዛሬ አብረን እንድንካፈል እግዚአብሔር የሰጠኝ መልእክት ጌታ በመንፈሴ ላይ ያከበደው በጣም ድንቅ መልእክት ነው። እኔንም በጣም በቃ ስላነቃቃይ ማለት ነው። ክብር ለኢየሱስ ይሁን። የተልእኮ ሩጫ በሚል ነው ዛሬ ስለ ሩጫ ነው የምናወራው። ስለ ሩጫ አሙሪ ሞንዴ ቸርሞ ካፑራ ማንዲ አሶማንጄ ሃሌሉያ። የቆመው ሁሉ ዛሬ ይሮጣል፣ ያፈገፈገም እንደገና ይቀጥላል። ሃሌሉያ። ከሩጫ መስመር የወጣ እንደገና ይገባል፣ ለመውጣት ያኮበኮበ ደግሞ ይቀጥላል። ምክንያቱም የሚያሮጠን የጌታ መንፈስ ነው። ክብር ለኢየሱስ ይሁን። ዛሬ ስለ ሩጫ ነው የምንነጋገረው፣ ስለ ሩጫ ነው የምናወራው። በጣም የሚገርማችሁ ነገር አልተነጋገርንም። ገና በማለዳው ጸሎት ላይ ፓስተር ማስሬ ሲያጸልይ እኔ የምናገረውን ጥቅስ ሲያወራ ነበር። ክብር ለኢየሱስ ይሁን። ወንጌላዊ የኔን ቀጥሎ ሲያጸልይ እንሩጥ ብድራት ላለው ነገር እንሩጥ ሲለን ነበር። ጆይ መጣ ቅድም ደግሞ ስትነግረን ደግሞ የቆመ መኪና አይነበር አለ፣ ጭነት ተጭኖ። ከዛ በኋላ ተነስቶ ምን ሲላየው ሲሄዳየው እኔ ደግሞ እንሮጣለን እላለሁ። የጌታ መንፈስ አንድ ነገር ነው የሚናገረው። ክብር ለኢየሱስ ይሁን። ዛሬ የምንሮጥበት የምንነሳበት ጌታ ወዳየልን ፍጻሜያችን የምንለቀቅበት ቀናችን ነው። ሃሌሉያ። ከምንሮጥበት ከምንንቀሳቀስበት ነገር ላይ ካቆመን ከየትኛውም እንቅፋትና ከሚያቆም አሰራር የጌታ መንፈስ በኃይል ነፃ ያወጣናል። ክብር ለኢየሱስ ይሁን። ስለዚህ ዛሬ የምናወራው ስለ ሩጫ ነው። የምንነሳበት የንባብ ክፍሌ የሚሆነው የዕብራውያን መልእክት ምዕራፍ 12 ከ1 እስከ 4 ባለው ክፍል ውስጥ ያለውን አነባለሁ። ግን የምንቆይበት የመጽሐፍ ቅዱስ ክፍላችን ግን ይሄው የዕብራውያን መጽሐፍ ነው የሚሆነው። በዚህ በዕብራውያን መጽሐፍ ዙሪያ ላይ የተወሰኑ ነገሮችን በማየት ጸሐፊው በዛን ወቅት ለነበሩት ለነዛ የመልእክቱ ተቀባይ ለሆኑት የመልእክቱ ተደራሲ ለሆኑት መልእክቱ ለሚመለከታቸው ያኔና እዚያ ለነበሩት ካለ ውስጥ አሁንና እዚህ ደግሞ ላለነው ለኛ ደግሞ የሚሆነውን እውነት እንወስዳለን። ክብር ለኢየሱስ ይሁን። ምዕራፍ 12 ከ1 እስከ 4 በጌታ በኢየሱስ ስም አነባለሁ። እንደዚህ ይላል። እንግዲህ እነዚህን የሚያህሉ ምስክሮች እንደ ደመና በዙሪያችን ካሉልን እኛ ደግሞ ሸክምን ሁሉ ቶሎም የሚከበንን ኃጢአት አስወግደን የእምነታችንንም ራስና ፈጻሚውን ኢየሱስን ተመልክተን በፊታችን ያለውን ሩጫ በትዕግስት እንሩጥ። እርሱ ነውርን ንቆ በፊቱ ስላለው ደስታ በመስቀል ታግሶ በእግዚአብሔር ዙፋን ቀኝ ተቀምጧልና። በነፍሳችሁ ዝላችሁ እንዳትደክሙ ከኃጢአተኞች በደረሰበት እንዲህ ባለ መቃወም የጸናውን አስቡ። ከኃጢአት ጋር እየተጋደላችሁ ገና ደምን እስከ ማፍሰስ ድረስ አልተቃወማችሁም፣ እንደ ልጆችም ከእናንተ ጋር ብሎ ይቀጥላል። በዚህ ሐሳብ ላይ እንግዲህ ያለውን ሩጫ የሚለውን ሐሳብ ጸሐፊው የሚናገረውን ነገር እንመለከታለን። እንግዲህ ስለ ሩጫ ስናወራ ስለ ሩጫ ስንነጋገር ሩጫ ስለሚባለው ነገር ሲወራ በተለይ ለኛ ለኢትዮጵያውያኖች ሩጫ የሚባለው ጉዳይ እንግዳ ጉዳይ አይደለም፣ አዲስ ነገር አይደለም። በዓለም ደረጃ ከምንታወቅበት አንዱ መታወቂያችን የምን ስፖርት ነው? የሩጫ ነው አይደለም እንዴ? በማራቶን በ10,000 በ5,000 ኢትዮጵያ የሚባለው ስም የታወቀ ነው። አሁን ምንም እንኳን ኬንያዎች እየተዋጉን ቢሆንም ግን በአብዛኛው ኢትዮጵያ የምትታወቅበት አንዱ የሩጫው ዓለም ነው። ስለ ሩጫ ስናወራ ህይወት በአጠቃላይ የሰው የህይወት እንቅስቃሴ በሩጫ የተሞላ ነው። ሰው በአጠቃላይ እቺ ዓለም የሩጫ መድረክ ናት። ሰው ሁሉ ይሮጣል። ሰው ሁሉ የሚሮጥበት ምክንያት አለው፣ የሚሮጥበት ዓላማ አለው። የፖለቲካ የበላይነት ሩጫ በምድራችን በዓለም ላይ በምድር ላይ በአጠቃላይ ማለት አለ። የስልጣኔ የበላይነት ሩጫ በሰው ህይወት ውስጥ አለ። ኑሮን የማሸነፍ ሩጫ በሰው ህይወት ውስጥ አለ። በአጠቃላይ ሰው ሁሉ በተለያየ መልኩ በተለያየ ምክንያት ግን ምን ያደርጋል? ይሮጣል። ሩጫ አንዱ የሰው ልጅ ገጽታ ነው። ሩጫ አንዱ የሰው ልጅ ክፍል ነው። በስፖርቱም ብትሄዱ የተለያየ አይነት ሩጫ አለ። የማራቶን ሩጫ፣ የ10,000፣ የ5,000፣ የ100 ሜትር፣ የ800 ሶምሶማ የተለያዩ አይነት እንግዲህ የሩጫ አይነቶች አሉ በውድድር የምናቃቸው። ግን ተቅለል አድርገን ዝም ብለን የሰውን ህይወት በምንመለከትበት ጊዜ የዚህ ዓለም ህይወት ብቻ በአጠቃላይ በምን የተሞላ ነው? በሩጫ የተሞላ ነው። በዚህ ዓለም ላይ ባለው ሩጫ ላይ ደግሞ ያለውን ነገር ስትመለከቱ የዚህ ዓለም ሩጫ የዚህ ምድር ሩጫ
የሮጡት ሁሉ ሰዎች የሚጠቀሙበት የሮጡት ሁሉ ሰዎች የሚሸለሙበት አይነት ሩጫ አይደለም የዚህ ዓለም ሩጫ። ብዙ ሰዎች ለሩጫው ይጀምራሉ፣ ብዙ ሰዎች በሩጫው መድረክ ውስጥ ይገባሉ፣ ብዙ ሰዎች ይሮጣሉ። ነገር ግን የፍጻሜው የመጨረሻው የሽልማቱ ተጠቃሚ የሚሆኑት ግን ጥቂቶች ናቸው። ለምሳሌ አሁን በአትሌቲክስ ውድድር ውስጥ የተለያዩ አይነት ሩጫዎች አሉ። 5000 በለው 10000 ማራቶን ምን በለው። በተለይ ማራቶን ላይ አይታችሁ ከሆነ መነሻው ላይ የሚሮጠው ህዝብ አገር ነው። ብዙ ህዝብ ነው የምታዩት አለ ሲነሳ የምታዩት ህዝብ። ይሄ ሁሉ ህዝብ እኔ አንዳንዴ እንደዚህ ያስባለሁ፣ አይሆንም ነገሩ። ይሄ ሁሉ እኩል ቢገባ እንዴት ነው የሚሆኑት ትላለሁ። አይቻልም እንጂ የዚህ ዓለም ነገር የሚነሳው በሩጫው መስመር የሚገባው ሰው ብዙ ነው። ግን የሩጫው ተጠቃሚ ግን የሚገርማችሁ አሁን ለማራቶን ውድድር ተዘጋጅቶ የሚዘጋጀው የወርቅ ሜዳሊያ ስንት ነው? 10000 ሰው ለማራቶን ሩጫ ተመዝግቦ ሩጫ ውስጥ ገብቷል። የሚዘጋጀው ስንት ወርቅ ነው? አንድ የወርቅ ሜዳሊያ ነው። ያ ሁሉ ህዝብ ከሩጫ ተነስቷል። ያ ሁሉ ህዝብ ይሮጣል። ውጤታማ የሚሆነው ግን አንድ ሰው ነው። ውጤታማ የሆነው ለወርቁ አንድ ሰው ነው። ለነሐሱ ለመዳቡም አንድ ሰው ነው። ምን ለማለት ፈልጌ ነው? በዚህ ዓለም ላይ በዚህ ምድር ላይ ያለ ሩጫ መጨረሻ ላይ ተጠቃሚ የሚያደርገው የተወሰኑ ግሩፖችን ብቻ ነው። የተወሰኑ ቡድኖችን ነው። ፐርፎርም ያደረጉትን የተወሰኑትን ብቻ የሚጠቅም ነው። ዛሬ የማወራው የምስራች ኢየሱስ ጌታ ነው። ዛሬ የምንናገርለት ሩጫ ግን ሩጫውን ጀምሮ የጨረሰ ሁሉ የሚሸለምበት ብድራትን የሚቀበልበት ሩጫ ነው። ሃሌሉያ! የተወሰኑ ሰዎች ብቻ ፐርፎርም ያደረጉ ሰዎች ብቻ የሚሸለሙበት ሳይሆን ሩጫውን ጀምረው የጨረሱ ሁሉ ከጌታቸው ዘንድ አክሊል አላቸው፣ ከጌታቸው ዘንድ ሜዳሊያ አላቸው። ሃሌሉያ! ስለዚህ የምናወራው ዛሬ ሩጫ ሽልማት ያለው ሩጫ ነው። ብድራት ያለው ሩጫ ነው። ሁላችንን ተጠቃሚ የሚያደርግ ሩጫ ነው። ሮጠን እንጨርስ እንጂ። ክብር ለጌታ ይሁን። ኢየሱስ ክርስቶስ ጌታ ነው። እንግዲህ ጻፊው በዚህ ቦታ ላይ በፊታችን ያለውን ሩጫ በምን እንሩጥ ነው የሚለው? በትዕግስት እንሩጥ እያለ ስለ ሩጫ ነው እያወራ ያለው። ታዲያ ይሄ ሩጫ ምን አይነት ሩጫ ነው? የምንን ሩጫ የተመለከተ ነው? ጻፊው በዚህ ቦታ ላይ ስለ ሩጫ እያወራ ያለው፣ ስለ ሩጫ እየተናገረ ያለው የምንን ሩጫ ነው የሚለው ነገር ግልጽ ብሎ እንዲገባን ሐሳቡን በትክክል ጭብጡን ማግኘት እንድንችል የአጠቃላዩን የዕብራውያንን መልእክቱ የተጻፈላቸውን የመልእክቱ ተቀባይ የሆኑትን ተደራሲያኖቹን በምን ሁኔታ ውስጥ እንዳሉ እነማን እንደሆኑ ማወቅ ግድ ይለናል። የተጻፈላቸው ሰዎች እነማን እንደሆኑ ካላወቅን ይሄ ሩጫ ስለምን እንደሚያወራ ላይገባን ይችላል። ወይንም ደግሞ ባልተገባ አቅጣጫ አላጎራይዝ አድርገን በሌላም ትርጉም ልንተረጉመው እንችላለን። ግን በትክክል መልእክቱ የተጻፈላቸው ሰዎች እነማን ነበሩ፣ ለምንድን ያላቸው የሚለው ሲገባን አሁን እኔና እናንተም ባለንበት አውድ ውስጥ ይሄው መርህ አፕላይ መሆን ይችላል። ኢየሱስ ጌታ ነው። እነዚህ የዕብራውያን መልእክት ተቀባዮች ምን ይመስላሉ? እንግዲህ ስለ ጻፊው ለማውራት ይሄንን ለነገረ መለኮት ትምህርት ቤትና አስተማሪዎች ተወዋለሁኝ። ማን የጻፈው ማን ያልጻፈው ከለያ ነው ከለያ አይደለም የሚሉ ክርክሮች ስላሉ እሱን ተወውና ብቻ ግን ማንንም ይጻፈው ማንንም ተጽፎልን ግን በእጃችን አለ። ክብር ለኢየሱስ ይሁን። የመጽሐፉ ደራሲ መንፈስ ቅዱስ ስላለ ይሄንን መልእክት ጻፊው በሚጽፍበት ጊዜ